ላችሁና ራሳችሁን ታውቁታላችሁ። እግዚአብሔር ያክብርልኝ። በጣም ወዳችኋለሁ፣ እንወዳችኋለን። እኛም በጣም አድርገን እንወዳችኋለን። ቃላችንን ሰምታችሁ አክብራችሁ ስለምትተገብሩ እናመሰግናለን። እንኳን ለዚች ቀን አበቃችሁ ብሩክና ሀይሚ። ይህ እንደምታዩት ከሰርግ የበለጠ ዝግጅት ሴሌብሬቲ ብሩኬ አዘጋጅቶ ሀይሚን ዛሬ በቡታጅራ በተወለዱበት ሰርፕራይዝ አድርጓታል። በሰላም እንድትኖሩና አብራችሁ ብዙ ዘመን እንድታሳልፉ ነው ፈልገው። ብሩኬ ደስ ብሎኛል በጣም። ዩቲዩበሮች ይተዋወቃሉ። እንግዲህ ቡቼ የግሪስ አድናቂ የግሪስ ቤተሰብ ነው፣ ግን ዛሬ እነ ብሩክ ቤት ተገኝቷል። እንደዚህ መሰለ ፕሮግራም አዘጋጅ ተጠብቀኝ እና ፕራንኩንም ጀምሬ የነበረው በዚህ እና እንደ ቀላችሁት በጣም ብዙ አመት ነው በተለፋበት ሀብቴ በጉልበት ብሩኬ በገንዘብ በተሰራበት ቤት ዛሬ የመጀመሪያውን አንቨርሰሪ ተከብሮበታል። የሀይሚና የብሩኬ እንግዲህ ሁልጊዜ የምለው ነው፣ ሁልጊዜ አንድ ስንሆን በጣም ብዙ ነገር ማድረግ እንችላለን። ፍራንክ ሲጀምር እናንተ ስትለያዩበት እንግዲህ ለሚላ ነግሮ አንድ ሁኑ ብሎ መልእክቱን እንዳስተላለፈ ዛሬ እየተናገረ ነበር። በሌላ ቤት እንኳን ማለት ነው ስንሆን በጣም ብዙ ነገር ማድረግ እንችላለን አይደል? በዚህ አጋጣሚ በጣም የኛ ውድ ቤተሰቦችም እናመሰግናለን። ሀይሚዬ እንዲሁም ሌሎቻችሁ እኛም እናመሰግናለን። እንግዲህ ከናንተ ብዙ ነገር አስተምራችሁናል። ከስደቱም በብዙ ነገር ህይወት ላይ ውጣ ወረዶችን አሳይታችሁናል፣ አስተምራችሁናል። እንግዲህ ለዛሬ ቀን ለዚች ቀን ላበቃችሁ ፈጣሪ እየተመሰገነ ይሁን ማለት ነው። የዛሬ አመት ሀይሚና ብሩኬ አንቨርሰሪያቸውን በማሂ ቤት ወይም ሀሰን ቤት በዛ ነበር ያሳለፉት። አሁን ደግሞ እግዚአብሔር ይመስገን በተወለዱበት በተዋወቁበት ሀገር ሆነው በራሳቸው ሰርተው በሰሩት ቤት ለማክበር በቅተዋል ማለት ነው። ቀጣይ አመት ደግሞ ከሚሚዬ ጋራ እኔ ሴት ልጅ ነው ብሩክ የሚወደው ሴት ነው መመኝለት። እንግዲህ ሰምታችኋል፣ ወንድ ልጅ ከነቃጭሉ ሴት ልጅ ብሏልና ያው እንግዲህ ያው ከዛ በኋላ ብዙ ደስታዎች አሉ ተብለናል። ያው ሽምግልና ማሚ ይቀጥል ከሆነ በላጭ ምሳሌ ትይዙና ወይም ደግሞ ያው የብሩክና የሀይሚ ስኬት እኮ ሁሉ ነገር በውስጥ ነው የሚያልቀው። ስለዚህ ጥሩ ነገር ሊገጥማቸው ስለሚችል ያው እንግዲህ ጠብቁ። ለማንኛውም ማለት ነው ኤንዌስ ደስ የሚል አንቨርሰሪ ነበረ። በጣም ቆንጆ ነበረ። በጣም ደስ የሚል ነበረ። እውነት ለመናገር በጣም የሞቀ የደመቀ በቃ ግርግር የሌለበት ሁካታ የሌለበት ደስ የሚሉ ጓደኞቻቸውን ይዘው ነው ሲገልጹ የነበረው። እንዲሁም ፍፄና መከታውም ያው አድማቂ ነበሩ። ሞቅ ደመቅ። በዚህ አጋጣሚ በቃ ለሚዜነት አንደኛ ናቸው። የምሬን ነው አንደኛ ማለት ነውና በጣም ያልጠበቅናቸው ሰው ነው። ቡቼ ራሱ የግሪስ አድናቂ ነው። እዚህ ቦታ ላይ ተገኝቶ በጣም ደስ የሚል እንትኑን ሲገልጽ ነበረ። ደስ የሚል አመለካከቱን ሲገልጽ ነበረ። የኛ ውድ ቤተሰቦች ፍፄም እንግዲህ ያው ወንድሜ አግዘኝ ሲለኝ ተገልብጬ እንደዚህ አርጌሻለሁ ብሎ ሀይሚን ያው ሀይሚ ብዙም ደስ ባይላትም ወቀሳለኝ ምናምን ብትልም እንግዲህ የእሱ ጉዳይ ነው የኔ ጉዳይ አይደለም ብሎ አሳምኗታል። ብቻ በጣም ወረደም። በጣም ደስ የሚል ፕሮግራም ነው የተዘጋጀው። ከዛሬ አመቱ ከአሁኑ አመቱ የቀጣይ አመቱ በጣም እየተሻሻሉ ስለሚመጡ እግዚአብሔር ይመስገን። ነገ ደግሞ የተሻለ ደረጃ ላይ ደርሳችሁ እንደምናያቸው ተስፋ እናደርጋለን። እንግዲህ ሃይማኖት ታደሰ የፈጣሪ ፍቃድ፣ ብሩክ አለማየሁ የፈጣሪ ፍቃድ ስለሆነ በመጀመሪያ ሀይሚን ቁልፍ ሰጠኝ የህይወቴ መሰረት ብሏል። ብሩክ ብዙ ጊዜ የሚናገረው ነገር ነው። ሲጣሉ ብቻ የሚናገሩትን ሳይሆን አንዳንድ ጊዜ በፍቅር መሀል ኖርማል የተናገሩትን ነገር ሴም ማድረግ ግድ ይላቸዋል። ውድ ቤተሰቦቻችን በመጀመሪያ እሷን ሰጠኝ፣ ከዛ መኪና ገዛው፣ ከዛ ይህንን ቤት አሳካው፣ ሰራው። በመጀመሪያ የህይወታችሁን ቁልፍ የትዳር አጋር ወይም ደግሞ ፍቅረኛ ወይም ደግሞ አለሁ የምትላችሁን ይስጣችሁ እንደኔ ብሎ ለጓደኞች ሁሉ መልካም ምኞቱን ነው የገለጸው። ብሩክ እንግዲህ እንዳያችሁት ከነዛ ሁሉ ወንዶች ውስጥ አንድ ሴት የብሩክ አለማየሁ ሚስት ብቻ ነው ዛሬ እንግዲህ አንቨርሰሪ ተከብሮላት። ጓደኞቻቸውን እንኳን ኖርማል ይዘው አልመጡም። ኦልሬዲ ያው ማን ጓደኛ እንዳለው ምን እስካሁን ድረስ ክሎዝ ነው ሁሉም በየራሱ ላይ ማለት ነው። እስካሁን ድረስ ከቡታጅራ የአብርሃም ታደሰ ባለቤት ሩታ እና የብሩክ አለማየሁ ሚስት ሃይማኖት ታደሰ ብቻ ናቸው በፊት ለፊት ወጥተው ለብዙ ራዕይና ለብዙ የስራ እድል ከፍተውም ሆነ ለብዙ ሴቶች ሞራል እንዲሆኑ ያደረጉት እነሱ ናቸው። ምንም ወደዛ የሚዋሽ የሚባል ነገር የለም። አሁን ላይ ሩታና አብርሽ ጥሩ ነገር እየሰሩ ባይሆንም
በሰዓቱ በጣም ጥሩ ነበሩ። በጣም 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 ጥሩ የተባሉ ዩቲዩበሮች ነበሩ። አሁንም ቢሆን ያው ለሌላ ሰዎች የስራ እድል እንከፍታለን ብለው ነው እንጂ ያው ኖርማል ህይወታቸው እየተስተካከለ እንደሆነ ማንም ሰው ይገባዋል ብዬ ተስፋ አደርጋለሁ። እነ ብሩክና እነ ሀይሚም ከነሱ ምሳሌ ፎር ኤግዛምፕል ተነስተው እዚህ ደረጃ ደርሰዋል። እንግዲህ ባጭሩ በቃ የህይወት ተሞክሯቸው እዚህ ደርሰዋል። እያሳዩን ሁሉንም ነገር ስራቸውንም ሁሉ ነገራቸውን እዚህ ደርሰው አሳይተውናል። ከዚህ በኋላ ደግሞ የሚጠበቅባቸው ከፍ ብለው በቃ አሁን ከነበረው ክሎዝ ፍቅራቸው ወደ አንድነት በቃ ቀጣይ አመት እንግዲህ እንደ እግዚአብሔር ፈቃድ 3 እንጠብቃለን። ጋይስ ምን ይመስላችኋል? እኔ እንደዛ ነው የምጠብቀው። ሳስበው እንደዛ ነው የምጠብቀው። ምንም ይሁን ምን እንደዛ እንጠብቅ። መጠበቅ እኮ ችግር የለውም። ቤተሰብ ለማንኛውም የኛ ውድ ቤተሰቦች ዛሬ በጣም 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 ነው ደስ ያላቸው። ብሩኬ እንግዲህ ሸንቀጥቀጥ ብሎ ከምንጊዜውም ዛሬ ሱፍ አለባበስ ኦ ማይ ጋድ ከሀይሚ ጋር ደግሞ ማች ነው የሆነው ልብሱ። እንደምታዩት በጣም ከስቷል ብሩኬ። አንደኛም ጾም ነው ግን ከስቶ ስለሆነ ነው። አሁን ላይ ግን ወደ ጥሩ ወደ ነበረበት ይመለሳል። ሲቀጥል ደግሞ ምርጥ አይነት ስፖርት እየሰራ ነው እንደምታዩት ማለት ነው የኛ ውድ ቤተሰቦች። ስለዚህ ሱፉ ዛሬ ከምንጊዜውም በጣም ሁሌም ያምርበታል፣ ግን ዛሬ ደግሞ በጣም ለየት ባለ መልኩ ሸንቀጥቀጥ ብሎ መጥቶ ሀይሚዬን እንግዲህ ከኔ እኩል ለመሆን ብሎ ነው የከሳው እያለችው ነበረ። ግን አሁን ላይ በጣም ጥሩ ነው። በፊት እኮ የሆነ መንገድ ትንሽ እየሄዶ ያለህልህ ነበር ሁላ ማለት ነው። ያለህልህ ስላችሁ ትንፋሹ ቁርጥ ይል ነበርና ውፍረት ጥሩ አይደለም። አሁን ላይ ግን በጣም ጥሩ ላይ ነው ያለው። ያው እንግዲህ ማድነቅ ካለብን እናድንቅ ብለን ነው። ሃይማኖት ታደሰ ዛሬ ለመጀመሪያ ጊዜ ሜካፕ ተሰርታ አየኋት ልበል። ልደቷ ቀን ተሰርታለች። የልደቷ ቀን ግን ያምራል። ይሄ ግን አይ ዶንት ኖ እንጃ ምን የሆነ ውበቷን አውጥቶታል። እኔ እንጃ አላወጣውም፣ ውበቷን አላወጣውም። ሜቢ እንግዲህ አርቲስቶች ሜካፕ ሰሪዎቹ ተለማማጅ ሳይሆኑ አይቀሩም፣ ወይም ደግሞ ካሜራማኑ በደንብ እንትን አላለውም። ኖርማል የምትቀረጸው ነው የሚበልጠው። እኔ እንጃ ውበቷን አላወጣልኝም፣ ግን ያምራል። አለባበሷ ምናምን ሁሉ ነገር ቁመቷ በስማም በጣም ነው የሚያምርባት ሃይማኖት ታደሰ ማለት ነው። ሰርግሽን በድል እንጠብቃለን እንግዲህ ቤተሰብ እና ገና 300 ሺህ አለ። አረ ደግሞ ቅድም እኮ የእዩ ቪዲዮ ሲወርድ አይቼ አልሰማሁትም፣ ሰምቼ ነገ እንገናኛለን ጋይስ። እኩል ነው የምንሰማው እንግዲህ። ደግሞ ደስታ ሲመጣ ደግሞ እሷ ብቅ አለች። ጠፍታ ነበር እኮ ደግሞ ክስት ምናምን ብላለች እሷ ራሱ ማለት ነው። እና ብቻ አይቼው ማወራ ይሆናል ምን እንዳለች ማሰማውም ቪዲዮ ልክ የእነሱም እንደጨረስኩኝ የእሷ ሲገባ ነው ያየሁትና በአጠቃላይ ብቻ የብሩክና ሀይሚ ደስታ ሰለብሬታቸውን በጣም ስጠብቁ ለነበራችሁ የጨረቃ ፋሚሊ ቤተሰቦች በጣም ደስ ብሏችኋል አይቻለሁ በኮመንት ስር። ብቻ በጣም ደስ የሚል ነው። ከዚህ በላይ ደስታ እንዲበዛልን እመኛለሁ ማለት ነው የኛ ውድ ቤተሰቦች። ብሩክም ደግሞ ሁል ጊዜ በቃ የሀይሚን ደስታ ለማምጣት በቃ ደፋ ቀና እንደምትለው ሁሉ እድሜ ልካችሁን በፍቅር ስትኖሩ በቃ የሆነ ተዛዝናችሁ የሆነ ሀይሚም ርህራሄ እንዲኖርሽ ብሩኬም ርህራሄ እንዲኖረው በቃ እንደ ወንድ እንደ ባል እንደ ወንድም እንደ አባት ሀይሚም እንደ እህትም እንደ ሚስትም እንደ እናትም እንደ ሁሉ ነገር በቃ ተረተሽው ብሩክን እያንዳንዷን ነገር ትንሿን ነገር እንደ ትልቅ ነገር ከፍ ሳታረጊ እሱ የባሰ ሲሆን አንቺ የተሻለ ሰው ሆነሽ መገኘት። በእርግጥ ብሩኬ በጣም ትዕግስተኛ ሰው ነው። አንዳንዴ ደግሞ ያው ግልፍ ይለዋል ሰው አይደለ። ሰው በዛን ሰዓት የነዚህን ጸባዮችን ሴቭ ማድረግ በቃ ብሩክ እንደዚህ ነው፣ ሃይሚ እንዲብቶ እንደዚህ ነው። በቃ መቻቻል ነው። በቃ ፍቅር መቻቻል ነው። ከዛ ውጪ የፈለገ ነገር እናንተ እየተወደዳችሁ እየተፋቀራችሁ መቻቻል የሚባል ነገር ከሌለ ትንሿን ነገር ትልቅ ነገር የምናደርግ ከሆነ በህይወታችን ስኬታማ አንሆንም። ከምንወዳቸው ሰው ጋርም አብረን አንኖርም። ምክንያቱም ህይወት ይቀጥላል ብለን እንኳን ዛሬ ያለንበትን ህይወት ብናበላሽ ነገር የሚመጣው ያው ነው። መጀመሪያ ጠባዮቻችንን መታረም መቻል አለብን። እኔ ምንድነኝ? እኔ ምን አድርጌ ነው? ለምን ጠላኝ? በቃ የሆነ ራሳችሁን መጠየቅ። አንድ ወንድ ፍቅረኛችሁ ወይም ደግሞ ጓደኛችሁ ሲያኮርፋችሁ ምን አጉድዬ ነው? ምን ሆኜ ነው ብሎ ብዙ ጊዜ ራስን መጠየቅ በጣም ጥሩ ነገር ነው። አንዳንዴ በንዴት ብዙ ነገር እንናገራለን። ብሩኬ ዛሬ ስለተረዳን በጣም አድርገን እናመሰግናለን። እኛም የምንፈልገው ይሄን ነው። አዎ በንዴት እነሱ እንደሚናገሩት እኛም እነሱ ልንናገር እንችላለን። ግን ስንናገራቸው እነሱን ጠልተናቸው ሳይሆን
በቃ ስለምንወዳቸው ነው። እኛ ስተት መስሎ የታየን እነሱም እንዲታያቸው ነው። ገብቷችኋል አይደለ? ሶ ብሩክም ሀይሚም ተረድተውናል። ዛሬ እንግዲህ እንዳያችሁት እኛም በምንሰራው ስራ እንዳንሳቀቅ ሞራል ሰጥተውናል ትላላችሁ የኛ ወድ ቤተሰቦች። እና ሰው በንዴት ብዙ ነገር ይናገራል። ግን እኛም ብንሆን ከዚህ በኋላ ለምናደርጋቸው ነገሮች በቃ መቆጠብ መቻል እንዳለብን ነው እንግዲህ ብሩክና ሀይሚ ያሳዩን አንድነትን፣ ፍቅርን እና ከዚህ ሁሉ የዚህ ሁሉ ሚስቶች ማለት ነው ሀይሚን ቪዲዮ ላይ ያያዋታል። አንቺ ግን በአደባባይ ንግስ ሆነሽ እንድትታይ ፍቃዱ ሆኖ እግዚአብሔር ፍቃዱ ሆኖ ብሩክን አገናኝቶሽ በግንባር እንደዚህ ቆመሽ በቃ የሆነ 300,000 ህዝቦችሽን አስደስተሻል። በጣም ያችን ደስታ የሚፈልጉ በጣም ብዙ ነበሩ። ይህን ሴሌብሬት የሚጠብቁ በጣም ብዙ ነበሩ። ከዚህ በኋላም የብሩኬና ሃይሚን ስኬት ብዙ ነገራቸውን በጣም ብዙ የሚጠብቁ ቤተሰቦች አላችሁ። እኛንም እያበረታታችሁን እኛንም እያሳደጋችሁን በብሩክና በሃይሚ ብዙ ጥሩ የሆኑ ቤተሰቦችን አግኝተናል። እኛ እንኳን ትንንሽ ዩቲዩበሮች ወደፊት የነሱን ራዕይ ተከትለን ጥሩ ነገር ሰርተን ከሀገራችን ከተሰደንበት ወደ ሀገራችን ገብተን መልካም ስራ እንድንሰራ ያድርገን። ዱዓ ጸሎት የምታደርጉልንም እግዚአብሔር እናንተም በያላችሁበት ፈጣሪ ይጠብቃችሁ ማለት ነው። ሌላ ምንም ብለው ነገር የለም። ዛሬ በጣም ደስ የሚል ነው። ያልተጠበቁ ሰዎች ናቸው የተገኙት። ያልተጠበቀ ቤት ነው የተከበረው። እንደ በፊቱ ሆቴል ወይም ደግሞ ካፌ አይደለም። በጣም ደስ ይላል። እግዚአብሔር በቃ ለሁላችንም የተሻለውን ነገር እንዲሰጠን መልካም ምኞቴ ነው። ሁሉ ጊዜ የሰው ቤት ያለን ከሰው ቤት ወተን በራሳችን በቃ የፈለገ ነገር ለምን ጎጆ አትሆንም? በቃ በራሳችን ቤት ራሳችን አዘን የምንኖርበትን ጊዜ ፈጣሪ ያምጣልን። ሁላችንም ስደት ላይ ሆናችሁ በስንት ነገር ጭንቅላታችን የተወጠረ ስንት ነገር በየቀኑ ስንት የሚያለቅሱ እህቶቻችን አሉ። ሁላችንም በቃ እዚህ ካሜራ ላይ ብቻ ብለን ስለመጣን ደልቶን የምንኖር ምናምን የምንመስል ስንት አለን እና ያን ሁሉ አልፈን እግዚአብሔር አምላክ ወደፊት አገራችንንም ሰላም አድርጎልን ጥሩ ነገር ጥሩ ስራ የምንሰራ ሰዎች ያድርገን። ከሃይሚና ከብሩኬ ራዕይን ወስደን እንዲሁም ከሌሎችም ዩቲዩበሮች ብዙ ዩቲዩበሮችም አሉ። ግን ያው እኛ እነሱን ስለምንከታተል ነው። እግዚአብሔር ብዙ ነገር እንድንሰራ ፍቃዱ ይሁንልን። እድሜና ጤና ይስጠን። አገራችንን ሰላም ያድርግልን። ጥሩ ነገር ያምጣልን። ዛሬ እኔ ሽማግሌ ሆንኩባችሁ በብሩክና በሃይሚ ሳምበርሰሪ እና አመሰግናለሁ። ወዳችኋለሁ ስለ ሁሉም ነገር እግዚአብሔር ይመስገን። መልካም ጊዜ ይሁንላችሁ። በጣም ወዳችኋለሁ። ባይ ባይ። በርቀት ጎራው ሲል ሳተና ነው ስኔኔ ጀግና ፈለኩህ በታይ በላምባ በታይ በላይ አምባ ሲሻገር አይኔ ካድማስ ላገኝ ስንቱን ሳስስ ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣሁ አንተን መሳይ ሲያዝን ነፍሱን መታረቂያው ክራሩ ናት መደበቂያው ያዜማን ባፋፉ ስሜን አርጎት ባፉ ዘለግ ያለ መልከ ዘመድ ቃል አዋቂ የሚወደድ ካያችሁ አይናማ ንገሩልኝማ እናናይ በለኝ መቼም ታውቃለህ ሰው እንደሌለኝ እናናይ በለኝ እንደ በፊቱ ወይ ልበል ጥራይ ጉዳይ ናፍቆቱ እናናይ በለኝ አፈሮ አመግቤነ